በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምን ይሁን፣ ምንም ሃይማኖት ይመን፣ በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ ነው። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሃን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ዛሬ አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ስራው ጠብቆ ሕዝቡን ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ከልግን ያልፋል ወገኖቼ። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህም በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አልቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደተቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተንን እንዴ? ምን እንገራችሁ? ሁለቱን ጆሮአችንን እኮ ጭው የሚያደርግ ነገር እኮ እየሰማን እያየን ነው። እዚህ ነው የሞት ነው ምንቆጥረው፣ አስክሬን ነው። ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ዓለምን ንቀው የሚኖሩ መነኮሳት አራዊት አስለምደው ይኖራሉ። ከአናብርት ጋር ይኖራሉ። አንዳንድ ሰዎች ግን ከአውሬ ከፍተው ገዳማቸው ድረስ ገብተው አርደዋቸዋል። ምን ያልተፈጸመ ግፍ አለ? አንዳንድ ቤተክርስቲያን ካህናት ዲያቆናት ቀድሰው ሲወጡ ታርደው የለ እንዴ? በጉባኤ ቤት ውስጥ ሊቃውንቱ መምህራኑ ከደቀ መዛሙርቱ ጋር አብረው ተገድለው የለ እንዴ? ዛሬም እኮ ሌላ ፈርዖናውያን እኮ አሉ፣ ሌላ ግብፃውያን እኮ አሉ፣ በንጹሐን ደም የሚጣጠቡ አሉ። አሁንም አቤቱ አምላካችን እግዚአብሔር ሆይ እስራኤል ዘሥጋን ሊቀ መላእክት ቅዱስ ሚካኤል ልከ ከግብፃውያን ያደንክ እኛንም ከዘመኑ ግብፃውያን እኛን ኢትዮጵያውያንን አድነን እንበለው። ያድነናል። የፊቱ መልአክ አዳናቸዋል።